ቀዳሚ ወዳደረኩት ዘገባ አልፋለሁ። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቶ ዮሐንስ ቦያሌው የክስ መዝገብ ዛሬ የአቃቤ ሕግ ምስክር ሆኖ ድምፅ ከርቀት በማይክሮፎን ችሎት ላይ ተሰማ። በእናቶ ዮሐንስ ቦያሌው የክስ መዝገብ የፌዴራል አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉን እንዲሰማልኝ በሚል ለፍርድ ቤት ባቀረበው አቤቱታ መሰረት ፍርድ ቤቱም ምስክሩን ከመጋረጃ ጀርባ ለማሰማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶም ዛሬ ይኸው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጣዊ ጊዜያዊ መጋረጃም ያዘጋጃል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄም እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረም ይታወሳል። በእናቶ ዮሐንስ ቦያሌው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ሕግ ምስክር እንደዚህ ቀደሙ በችሎቱ መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎቱ ውስጥ በማይክሮፎን እንዲሰማ ብቻም ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ኤአይ ሊሆን ይችላል በሚል የተቃወሙ ሲሆን ተከሳሾቹ አክሎም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላ አስፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነስ ከችሎቱ ቁጥጥር ውጪ ሆነ ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾቹን አቤቱታ በማሰማት አንዱ የችሎቱ ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎቱ ተሰይመው ምስክሩ ቃሉን እንዲሰጥም ተደርጓል። ሚዲያችን አቃቢ ሕግ በእናቶ ዮሐንስ ቦያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ሕግ ቢሮ ውስጥ ተቀምጦ ቃለ መስጠቱን አረጋግጧል። አቃቢ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በዛሬው ዕለት የቀረበው ምስክር የመከላከያ ሰራዊት ወይንም የፌዴራል ፖሊስ አባል ይሁን አይሁን ግን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቶ ዮሐንስ ቦያሌውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ካሳ ተሻገርና መርጌታ በላ አዳሞም ይገኙበታል ነው የተባለው። አማራነትን እንደ ወንጀል በቆጠረው የኦህዴድ ብልጽግና አገዛዝ በተለያዩ መዝገቦች በሽብር ወንጀል የተከሰሱት የፖለቲካና የህሊና እስረኞች መካከል በትላንትናው ዕለት ክርስቲያን ታደለ ላይ ከተሰሙ ምስክሮች መካከልም ይህ የሚከተለው ነው። የተከበሩ ክርስቲያን ታደለ ለጎጃም ፋኖ ስር ገረመው ወንዳወክ ብርጌድ ለሻለቃ 2 መሪ ስልክ ደውለው አይዟችሁ በሚል አበረታተዋል በሚል አንድ አባል ነግሮናል። ነገር ግን መቼና መቼ እንደደወሉ አላወቅኩም ሲል የስምሰሚም ቃሉን ተናግረዋል። አባቶች ሲተርቱ ዳኛው ዝንጀሮ ፍርድ ቤቱ ገደል ከየት ላይ ሆኖ ይናገር በደል ይሉ ነበረ። እንግዲህ ለፋኖ ኃይሎች አይዟችሁ ብላችኋል ተብለናል ነው የሚሉት እነዚህ ምስክሮች። አሉሽ እከሌ አለኝ ተብሎ ምስክር መስጠት ይቻላል ወይ የሚለው የመጀመሪያ ጥያቄ ነው። አለ የተባለውን ግለሰብስ ለማቅረብ ለምን አልቻሉ? ሌላው ደግሞ እንኳን የክርስቲያን ታደለን ይቅርና የተራ ግለሰብን ስልክ ጠልፈው 24 ሰዓት የሚያዳምጡት የብልጽግናው የፍሬ ህይወት ቴሌም ለምን ድምጹን ጠልፎ አላቀረበም? እውነት ከሆነ ሌላኛው ደግሞ ክርስቲያን ልደውል ካለ የእዝ መሪዎች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች ላይ መደወል አቅቶት ነው ከሻለቃ መሪ የሚደውለው የሚለውስ ሌላ ጥያቄ ነው። እንግዲህ የኢትዮጵያ ፍትህ ይህ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በመርሳ ዙሪያ በተደረገ ተጋድሎ በመቶዎች የሚቆጠሩ አገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በውጊያው ከተገደሉ የአገዛዙ ወታደሮች መካከል የ37 ወታደሮች አስከሬን በአውደ ግንባሩ ወድቆ በአሁኑ ሰዓት የዱር አራዊት እየተኩራራበት ይገኛል ነው የተባለው። 34 ክላሽንኮቭ መሳሪያ ጨምሮ ከ5300 በላይ ተተኳሽ ከ950 በላይ የአስቃጥላ ሬሽን
በፋኖ መማረኩን ምኒልክ እዝ ለሚዲያችን በላከው መረጃም ገልጿል። የብልጽግና ሰራዊት 37 አስከሬኑን ጥሎ በሸሸበት ፍልሚያ የምኒልክ እዝ አሃዶች በጥምረት በመቶዎች የሚቆጠሩ የብልጽግና ሰራዊትን በመደምሰስና በማክሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተቀዳጅተዋል። የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር ሁለት የታጠቅ ክፍለ ጦሮች በትላንትናው ዕለት ንጋት ጀምረው መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር የብልጽግና ወታደር በመደምሰስና በማክሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። የብልጽግና ኃይል ከመርሳ ከተማ በምዕራብ በኩል ያለ የሌለ ኃይሉን የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶም በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶዎች የሚቆጠሩ የብልጽግና ኃይልን በመደምሰስ በማክሰል ብሎም የቡድንና የነፍስ ወከፍ መሳሪያ በማድረግ ወደ መርሳ ከተማ የሸኙት ሲሆን 37 አስክሬንም ሳያነሳ እግሬ አውጪኝ ብሎ ለመሸሽ ተገዷል። በዚህ ውጊያም የተገኙ ድሎች በፋኖ በኩል እነዚህን ይመስላሉ። ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦሮች ብቻ አንድ ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የድረትና 8 የወገብ ትጥቅ 12 ምርኮኛ አራቱ የቆሰሉ በፋኖ እጅ ይገኛሉ። በሌላ በኩል ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ደግሞ 11 ክላሽ ሲማርክ 1800 የብሬን ተተኳሽ ሲማርክ 1500 የክላሽ ተተኳሽ ገቢ አድርጓል። 7 የድረትና 4 የወገብ ትጥቅ 7 ኤፍ1 ቦምቦች 950 አስቃጥላ የታሸገ ምግብ ተይዟል። በፋኖ በኩል በአጠቃላይ ምኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት አንድ ብሬን 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ እስቃጥላ የታሸገ ምግቦችም አግኝቷል። በቀጣይ በተጋድሎ በምርኮ የተገኙ ድሎችን የቪዲዮና የምስል ማስረጃዎችን የምናደርሳችሁም ይሆናል። እዚሁ ወልዶ ላይ ከቆቦ በቅርብ ርቀት ካራኤላ ተብሎ በሚጠራው አካባቢ በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች ሲገደሉ በርካታ ቀጠናዎች በፋኖ ነፃ መውጣታቸውም ታውቋል። የራያ ቆቦ ወረዳ መቀመጫ ከሆነችው ከቆቦ ከተማ በቅርብ ርቀት በተደረገው ተጋድሎ ፋኖ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ውድመትም ተከናንቧል የተባለው የፋኖ ኃይሎች በወሎ ቀጠና በአርበኛ ዋርካው ምረ ወዳጁ እየተመሩ እጅግ አጀብ የሚያስብሉ ድሎችን በየቀኑ እያሰሙን ይገኛሉ። አሁን በቀጥታ ወደ ጎጃም እናልፋለን። ትላንት የጀመረው ትንቅንቅ አሁንም እንደቀጠለ ነው። ከደንበጫ በሌሊት በተለያዩ 3 አቅጣጫዎች ተነስቶ ወደ ኮረብታ ቀበሌ ለመግባት የሞከረው የብልጽግና ኃይል በፋኖ የ201ኛ ኮር 54ኛ ክፍለ ጦር ከጧቱ 2 ሰዓት ተኩል ጀምሮ እስከ 12 ሰዓት ድረስ ከፍተኛ የሆነ ትንቅንቅ እየተደረገበት ሲሆን ልዩ ቦታው ትግሬ ደብደቦ ወይንም ደግሞ ጉልማዶና እንዲሁም አደር አካባ ላይ በመጣበት እግሩ እንደ እባብ ተቀጥቅጦ እየተመለሰ ሲሆን በአሁኑ ሰዓት ልዩ ቦታው ዋንባ ላይ የብልጽግና ኃይል በከበባ ውስጥ ይገኛል።